የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ቅዳሜ የካቲት 28 ቀን 2018 ለሚካሄደው ስድስተኛው ሀገር አቀፍ የጎዳና ላይ ኢፍጣር ዝግጅት መጠናቀቁን አስታወቀም። ጠቅላይ ምክር ቤቱ ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር ያዘጋጀው የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መርህ በዋናነት በአዲስ አበባ ከተማ መስቀል አደባባይ የሚካሄድ ሲሆን በሌሎች ዋና ዋና ከተሞችም በተመሳሳይ ሰዓት ይካሄዳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢፍጣር ፕሮግራሙ አብሮነትን ለማጠናከር እንደ ማህበረሰብ ለሀገር የሚደረግ አስተዋጽኦን ከፍ ለማድረግና እርስ በርስ ለመረዳዳት የሚያግዝ መድረክ እንደሚሆን ገልጸዋል። ፕሮግራሙ በታሰበው መልኩ እንዲካሄድ የጸጥታ አካላት ዝግጅት ማድረጋቸውን የጠቆሙት ኡስታዝ አቡበከር ህዝበ ሙስሊሙ ለሰላትና ለአፍጥር የሚሆኑ ቁሶችን በመያዝ ከቀኑ 8 ሰዓት ጀምሮ በቦታው እንዲገኝና የጸጥታ አካላት በሚሰጡት አቅጣጫ መሰረት ተባባሪ እንዲሆን ጥሪ አስተላልፈዋል። ጸጥታ መዋቅርና አስተባባሪዎች የሚሰጡትን አቅጣጫ መቀበል፣ ተቀመጡ በምንባልባቸው ቦታዎች መቀመጥ፣ ሁሉ ነገሮቻችን ስርዓት ባለው መልኩ የአመጋገብ ስርዓታችን፣ የአካሄድ ስርዓታችን አይደለም ተጠቅመንባቸው ጨርሰናቸው ስናልፍ እስልምና ባህሪ የንጽህና አንዱ የኢማን መገለጫ የሆነ ዲን ያለን ሰዎች ከመሆናችን አንፃር የተጠቀምንበትን ቦታ በማጽዳት አስፈላጊዎቹን ነገሮች በማድረግ ምንም አይነት ሁከት ሊፈጠር ስሜትን ሊያነሳሳ አላግባብ ነገሮች ሊወስዱ የሚችሉ ነገሮች ከኛ አይጠበቁም፣ የኛም አይደሉም፣ የጾም መንፈስም ስላልሆኑ እነዛ ባህሪያቶችን ልንርቃቸው እዛ ላይ ስንመጣ በጸጥታውን ለማስከበር አላስፈላጊ ነገሮች እንዳይደረጉ የጸጥታ አስከባሪ ኃይሉ የሚያደርጓቸው ፍተሻዎች ስላሉ አላስፈላጊ እንግልትም እንዳይኖር ስለት ነክ ነገሮች ወይም ደግሞ ለእንደዚህ አይነት መድረክ የማይመጥኑ ጉዳዮችን ቦታው ላይ ይዞ ባለመገኘት ያንንም ቅድመ ትብብር ማድረግ ይፈለግብናል። ያለንን ነገር በጋራ መካፈሉ አንዱ ትልቁ ድርሻችን ነው። ቦታው ላይ ሊገቡ የሚችሉ የሚመገቡ ምግቦችን ለችግረኞች ለወገኖቻችን ለወንድሞቻችን ሼር አድርገን በጋራ ተካፍለን የምናፈጥርባቸው ምግቦች ይዘን በመምጣት እዛው ቦታ ላይ መገኘት ነው። ሪፖርተራችን መሐመድ ራህመቶ እንደዘገበው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሙስሊም ወጣቶች ካውንስል ፕሬዚደንት ኡስታዝ ሃይደር ከድር በበኩላቸው ኢትዮጵያና ነጃሺ ለዓለም ሙስሊም ባለውለታ መሆናቸውን ጠቅሰው የኢፍጣር ፕሮግራሙ የሀገር ገጽታን ለመገንባትና ለማስተዋወቅ ሚና ይኖረዋል ብለዋል። ሁላችንም በነቂስ ተገኝተን የምንታደመው የምናፈጥረው አንድነታችንን ወንድማማችነታችንን የበለጠ የምናጠናክርበትና የሀገራችንን ሰላም የምንሰብክበት አንድነታችን የምንገልጽበት የኢትዮጵያም ደግሞ ገጽታም ከየትኛውም ዓለም ባልተናነሰ ሁኔታ ኢትዮጵያ በሚሊዮኖች የምንቆጠር የኢትዮጵያ ሙስሊሞች ገጽታችንን ለዓለምን የምንገልጽበት በሀገራችን ላይ ያለውን ሰላምን፣ ደህንነትን፣ እድገትንም የምናሳይበት የሀገርን ገጽታ ግንባታ የምናጎላበት የምናጠናክርበት ሁላችንም ደግሞ ከምስኪኖች ከፉቀራዎች ከሌሎቹም ጋርም አንድ ላይ ሆነን የምናፈጥር ሲሆን እርስ በርስም ደግሞ የበለጠ ግንኙነታችን የምናጠናክርበት ታላቅ የኢፍጣር ፕሮግራም ነው።